የደም ምድር አርሲ። የደም ምድር አርሲ። በአርሲ ምድር ሰማዩ እንደተለመደው ሰማያዊ አይደለም። ከሩቅ የሚታየው ጭስና የባሩዱ ሽታ አየሩን በክብደት ሞልቶታል። ምድሪቱ የለመደችው የሰላምና የዝምታ ዜማ አጥታ በእንባና በዋይታ ድምፅ ከተሞላች ሰነባበተች። ዛሬ ደግሞ ያ የሞት ጥላ ይበልጥ ከብዶ ወርዷል። አንድ ሰው መቼ፣ በምን ሰዓት ወይም በምን ምክንያት ሕይወቱን እንደማያጣ በማያውቅበት ሁኔታ ውስጥ መኖር፣ በሞት ጥላ ውስጥ ሆኖ በሰቀቀን መኖር ማለት ይህ ነው። ሌሊቱ እንደ ማንኛውም ምሽት ረጭ ያለ ነበር። ነገር ግን የታጠቁ አካላት የያዙት የጥላቻ እሳትና የብረት ማዕት በሰላማዊ ሰዎች መንደር ላይ ሲዘንብ የሌሊቱ ዝምታ ተቀደደ። በአርሲ ምድር የማንነት መገለጫ የሆነው የክርስትና እምነት ብቻውን የሞት ፍርድ ማዘዣ ሆነ። በአንድ ጀንበር 14 ንጹሐን መሄጃ የሌላቸው እርሻቸውን አርሰውና ቤታቸው ገብተው ያደሩ ኦርቶዶክሳውያን በገጀራ ታርደውና በጥይት ተደብድበው ተገደሉ። የሰው ልጅ ሕይወት መጥፋቱ ሳያንስ በላባቸውና በደማቸው የገነቧቸው መኖሪያ ቤቶች በእሳት ጋይተው አመድ ሆኑ። ንብረታቸው ወድሞ ቤተሰቦቻቸው በቁማቸው ማረፊያ አጡ። የሟቾች ደም በምድሪቱ ላይ ሲፈስ የሕፃናት የእናቶች ለቅሶ አየሩን ሲበሰው ሰሚ ያጣ ሰብአዊነት ብቻውን ሜዳ ላይ ቀርቶ ያለቅስ ነበር። ይህ ጥቃት ሰውን በመግደልና ቤት በማቃጠል ብቻ አላበቃም። ከትውልድ ወደ ትውልድ ሲሸጋገር የኖረው የ100 ዓመት በላይ ዕድሜ ያስቆጠረውና የብዙዎች የመጽናኛ የነበረው የቅዱስ ገብርኤል ቤተ ክርስቲያን ሙሉ ለሙሉ እንዲቃጠል ተደረገ። ያ 100 ዓመታት ሙሉ የሰላም፣ የፍቅር፣ የጸሎት መጠለያ የነበረው ቅዱስ ስፍራ ዛሬ በሰዎች የጥላቻ እሳት ተመትቶ አመድ ሆኗል። ታሪክ፣ ቅርስና እምነት በአንድ ላይ የነደዱበት ያ ቅጽበት የብዙዎችን ልብ በሐዘን ሰብሮታል። የደውሉ ድምፅ ሰላምን የሚያበስርበት ያ ቅዱስ ስፍራ ዛሬ የጥፋትና የጭስ መውጫ ሆኖ ማየት የሚሰጠው ሕመም እጅግ ከባድ ነው። በአሁኑ ሰዓት በአርሲ ምድር የሚኖሩ ኦርቶዶክሳዊ ሕይወቱ በስጋት የተሞላ ነው። ነገ ተራው የማን ይሆን? መቼ ይሆን የሚገድሉኝ? የሚል ሰቀቀንና ጭንቀት ውስጥ ነው። እያንዳንዱ ቀን የሚነጋው የሚመሸው ፍርሃት በየቤቱ አንኳኩቷል። ሰላም ከምድሪቱ ርቋል። በዚህ ሁሉ መከራ ውስጥ ግን የሚጮኸው ሕዝብ የሚሰማው አካል አጥቷል። ጆሮ ዳባ ያለው መንግሥት ሕዝቡ በየቀኑ ደሙ እየፈሰሰ ሰላማዊ ዜጎች በየቀያቸው እየታረዱ የመንግሥት አካላት ግን እያዩ እንዳላዩ ሆነዋል። የማያቆመው ለቅሶ ጥቃቱን በየጊዜው አስቆጥቷል። ፍትሕና ደህንነት ከማስፈን ይልቅ መንግሥት የሰጠው ዝምታ የለቅሶውን ጊዜ አራዝሞታል። ለቅሶ ሊቆም አልቻለም። ምክንያቱም በየቀኑ አዳዲስ መቃብር ይቆፈራል፣ አዲስ ደም ይፈሳል። ፀሐይ ስትወጣና ስትጠልቅ ሁልጊዜም ለምድር ውበትን ትለግስ ነበር። ነገር ግን በአርሲና በወለጋ ለምለም ተራራዎች ስር ያ የተለመደ የፀሐይ ብርሃን ዛሬ የሰላም ዋስትና መሆን አቅቶታል። በአረንጓዴው መስክ መካከል የሚያልፉት መንገዶች በነፃነት መሄጃቸው መሆን ቀርቶ በእያንዳንዳቸው እርምጃ ስር በሕይወት ይመለስ ሲሆን የሚል ከባድ ጥያቄ የሚደቀንባቸው የጭንቀት መስመሮች ሆነዋል። አንድ ሰው ጠዋት ከቤቱ ሲወጣ የሚሰናበተው ቤተሰቡን ብቻ አይደለም፣ ሕይወቱንም ጭምር እንጂ። እምነት፣ ማንነትና በሰላም የመኖር መብት በትልልቅ ፈተናዎች ውስጥ የወደቁበት የብዙዎች መኖሪያ መንደር የፍርሃት ጥላ ያረፈበት ምድር ሆናለች። ኦርቶዶክስ መሆን ብቻ የሚለው ሐሳብ በብዙዎች ዘንድ የመከራ ማኅተም ሆኖ እየተቆጠረ መጥቷል። በትውልድ መንደራቸው በአባቶቻቸው ምድር በነፃነት ተንቀሳቅሶ መስራት፣ ማምለክና መኖር ከባድ ዋጋ የሚያስከፍል ሆኗል። የቤተ ክርስቲያን ደውሎች የሰላም ጥሪ መሆናቸው ቀርቶ የሰቀቀንና የጥንቃቄ መልእክት እስኪመስሉ ድረስ አካባቢው ተቀይረዋል። በየመንገዱ የሚፈሰው እንባ፣ የሚሰማው የደካሞች ጩኸትና ያለ ጥፋታቸው ዋጋ የሚከፍሉ ንጹሐን ታሪክ የምድሪቱን ልብ በጥልቅ አቁስሎታል። ከእርሻቸው የተፈናቀሉ አባቶች፣ መጸለያቸው ብቻ እንደ ወንጀል የተቆጠረባቸው እናቶችና ነገን ማየት የሚናፍቁ ሕፃናት ሁሉም በአንድ ትልቅ ማህበረሰብ ቀውስ ገጽታዎች ናቸው።
ምንም እንኳን ጨለማው የበረታ መንገዱም የጠበበ ቢሆን የሰው ልጅ ተስፋ ግን ሙሉ ለሙሉ አይጠፋም። ታሪክ እንደሚያስተምረን በየትኛውም አስቸጋሪ ዘመን ውስጥ የሚያልፍ ሕዝብ መከራውን በትዕግስትና በጥበብ አልፈው ለሰላም የሚበቁበት ቀን ይመጣል። የንጹሐን ደምና እንባ ከንቱ ሆኖ አይቀርም። ዛሬ በአርሲም ሆነ በወለጋ እንዲሁም በየትኛውም የአገሪቱ ክፍል በነፃነት የመንቀሳቀስ መብታቸውን ያጡ ወገኖች ጩኸት ነገ ለሚመጣው ዘላቂ ፍትህና እውነተኛ መረጋጋት መሠረት የሚሆኑ አይቀሬ ነው። የሰው ልጅ በሰውነቱ ብቻ ተከብሮ ያመነውን አምኖ በሰላም የሚኖርበት ሀገር ናፍቆት የሁሉንም ልብ ማንኳኳቱን ይቀጥላል። የደም ምድር አርሲ። የደም ምድር አርሲ። በአርሲ ምድር ሰማዩ እንደተለመደው ሰማያዊ አይደለም። ከሩቅ የሚታየው ጭስና የባሩዱ ሽታ አየሩን በክብደት ሞልቶታል። ምድሪቱ የለመደችው የሰላምና የዝምታ ዜማ አጥታ በእንባና በዋይታ ድምፅ ከተሞላች ሰነባበተች። ዛሬ ደግሞ ያ የሞት ጥላ ይበልጥ ከብዶ ወርዷል። አንድ ሰው መቼ፣ በምን ሰዓት ወይም በምን ምክንያት ሕይወቱን እንደማያጣ በማያውቅበት ሁኔታ ውስጥ መኖር፣ በሞት ጥላ ውስጥ ሆኖ በሰቀቀን መኖር ማለት ይህ ነው። ሌሊቱ እንደ ማንኛውም ምሽት ረጭ ያለ ነበር። ነገር ግን የታጠቁ አካላት የያዙት የጥላቻ እሳትና የብረት ማዕት በሰላማዊ ሰዎች መንደር ላይ ሲዘንብ የሌሊቱ ዝምታ ተቀደደ። በአርሲ ምድር የማንነት መገለጫ የሆነው የክርስትና እምነት ብቻውን የሞት ፍርድ ማዘዣ ሆነ። በአንድ ጀንበር 14 ንጹሐን መሄጃ የሌላቸው እርሻቸውን አርሰውና ቤታቸው ገብተው ያደሩ ኦርቶዶክሳውያን በገጀራ ታርደውና በጥይት ተደብድበው ተገደሉ። የሰው ልጅ ሕይወት መጥፋቱ ሳያንስ በላባቸውና በደማቸው የገነቧቸው መኖሪያ ቤቶች በእሳት ጋይተው አመድ ሆኑ። ንብረታቸው ወድሞ ቤተሰቦቻቸው በቁማቸው ማረፊያ አጡ።